ሰላም እንዴት ውላችኋል ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል። ለተ አርብ ላይ ተገናኝተናል ተመልካቾቻችን በዜና ኢትዮጵያ እስከ 8 ሰዓት ድረስ የሚያዘልቁንን የተለያዩ ዘገባዎች አካተን ነው ቆይታ የምናደርገው። አብራችሁን ስለምትሆኑ እናመሰግናለን። መታሰቢያ ደረጃና ነጻነት ፍቅሩ የዛሬ ለተ አርብ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮችን አስቀድመን እንጠቁማችሁ። የቢሾፍቱ ከተማን የቱሪዝም ማዕከል ለማድረግ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። የተቀናጀ የገጠር ልማታዊ ሴፍቲኔት ፕሮግራም 8 ሚሊዮን አርሶ አደሮችን ከተረጅነት ወደ ምርታማነት ማሸጋገር መቻሉ ተገለጸ። የአማራ ክልል ፍርድ ቤቶች የዳኞች ጉባኤ በባህር ዳር ከተማ እየተካሄደ ነው። ከውጪ በኳታር የሚገኙ የሐማስ ተደራዳሪዎች አሜሪካ ያቀረበቻቸው መደራደሪያዎች ላይ አንዳንድ አንቀጾች እንዲሻሻሉ ጥያቄ ያቀረቡ የሚሉት የዜና ኢትዮጵያ የምዕራፍ 1 አበይት ጉዳዮቻችን ናቸው። ከዚህ ከዋናው ስቱዲዮ ከምናደርሳችሁ ዜናዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ገብተው የሚያደርሱን መረጃዎች ይኖራሉ። በዜና ኢትዮጵያ ባልደረቦቻችን ራሄል ፍሬው በቀጥታ መስመራችን ትገኛለች። እንዲሁም ደግሞ በባህር ዳር ከተማ በተለይ የአማራ ክልል ፍርድ ቤቶች የዳኞች ጉባኤ እየተካሄደ ነው የሚገኘውና እዛ ጉባኤ ላይ የተነሱ ሀሳቦች ምንድናቸው የሚለውን መረጃዎች የምታደርሰን ይሆናል። ተመስገን ተስፋዬም በቀጥታ መስመራችን ላይ ነው የሚገኘው። የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ከእጅ ንክኪ ነጻ የሆነ ዘመናዊ የሚባል የማዘጋጃ ቤት አገልግሎት መስጠት መጀመሩን አስታውቋልና በዚህ ጉዳይ ላይ ተጨማሪ መረጃዎችንም የሚያደርሰን ይሆናል። አብራችሁን ቆዩ። waatin nagaa jenne warri nagaa jenne biyyi nagaa jenne አጫጭር ዜናዎቻችንን ወደ እናንተ እናስቀድማለን። በተለይ ደግሞ ባልደረቦቻችን በቀጥታ መስመር ገብተው ወደሚያደርሱን ዘገባዎች ላይ ነው የምናተኩረው። ለዳኝነትና ለፍትህ አካላት በካፒታል ገበያ መሰረታዊ መርሆችና የህግ ማዕቀፎች ላይ ያደገ ግንዛቤ መፍጠር የውጤታማ ትግበራው አካል መሆኑ ተገልጿል። የአማራ ክልል ፍርድ ቤቶች የዳኞች ጉባኤ በባህር ዳር ከተማም እየተካሄደ ይገኛል። በጉባኤው አገር አቀፍ የኢኮኖሚ ሪፎርሙን መሰረት ያደረገው የካፒታል ገበያ መሰረታዊ መርሆችና የህግ ማዕቀፎች ላይ አተኩሮ በመካሄድ ላይ ይገኛልም ተብሏል። በመድረኩ በተለይም የካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ትልቁ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አለም አንተ አግደውን ጨምሮ በየደረጃው የሚገኙ ፍርድ ቤቶች ዳኞች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ውለሻል? በተለይ ቀደም ሲል ያነሳነው ሀሳብ አለ። የክልሉ ጠቅላይ ፍርድ ቤት የዳኞች ጉባኤ በዛሬው ውሎ ያነሳቸው ጉዳዮች ምንድናቸው? አመሰግናለሁ ነጻነት። እንግዲህ ዛሬ የተካሄደ በሚገኘው የክልሉ ጠቅላይ ፍርድ ቤት የዳኞች ጉባኤ ባለፉት 3 ቀናት በበርካታ ጉዳዮች ላይ ጉባኤው የመከረ ወይም ደግሞ ግንዛቤ የተፈጠረበት ነው የሚገኘው። በዋናነት እንግዲህ የክልሉ ጠቅላይ ፍርድ ቤት ያከናወናቸው የሪፎርም ስራዎች፣ የክልሉ አሻጋሪ የ25 ዓመት የልማት እቅድና የ5 ዓመት ስትራቴጂክ እቅዶች በቀደም ባሉት ቀናት የተነሱ ጉዳዮች ነበሩ። በዛሬው ዕለት ደግሞ በሀገሪቱ የኢኮኖሚ ሪፎርሙን ተከትሎ በፋይናንስ ስርዓቱ ላይ ከፍተኛ ምርት ያስገኛል የተባለው የካፒታል ገበያ ተቋቁሟል። ይሄ ካፒታል ገበያ
በኢኮኖሚ ውስጥ ምን ስፍራ አለው ምን ዓላማ ያደረገ ነውና እንዲሁም አዋጁንና ሌሎች የህግ ማዕቀፎቹን መሰረት ያደረገ የግንዛቤ ስራዎች ነው በመድረኩ ካፒታል ባለስልጣን ዋና ዳይሬክተር ሀና ትልቁ እንዲሁም ደግሞ የክልል ጨምሮ በየደረጃው የሚገኙ የፍርድ ቤቶችና ዳኞች የተገኙበት ነው። በዚህ መድረክ ከ2000 በላይ የዳኝነት አካላቱ ላይ የሚሳተፉ ተዋናያን የሚገኙት ማለት ነው። እንግዲህ በተለይም የካፒታል ገበያ የሀገራዊ ኢኮኖሚክ ሪፎርሙ ትልቁ ተቋም እንደሆነ ይገለጻል። ለአብነትም የሰፊ የሆነ የፋይናንስ ስርዓትን ማጠናከር የካፒታል ገበያ ዋና ዓላማ ነው። ሰፊ የሆነ ሀብት እንዲሁም ደግሞ የተዋናያንም ቁጥር እጅግ ግዙፍ እንደመሆኑ ይህንን የሚመራ ጠንካራ ተቋምና ጠንካራ የካፒታል ስርዓት መገንባት ታላሚ አድርጎ የተቋቋመ ተቋም ነው። በሀገሪቱ የካፒታል ገበያ በተለያየ መልኩ በሀገራችን ሲተገበር የቆየ ነው። ሆኖም ግን በፋይናንስ ስርዓቱን በመምራት ረገድ በተለይ የሀገር ውስጥና የውጭ አልሚዎች ወይም ኢንቨስተሮች በስምንጭ እንዲያገኙ የሚያስችል ከዚህም ባለፈ ደግሞ እጅግ ስለመሆኑ ነው በመድረኩ ገለጹ ማለት ነው። ዋና ዳይሬክተሯ የባለስልጣኑ ዋና ዳይሬክተር ማለት ነው። እንግዲህ በዚህ ውስጥ የዳኝነት አካላት ሚና እጅግ ግዙፍ እንደሆነ አንስተዋል። ባለስልጣኑ ለተለያየ የሙያ ዘርፎች አካታችነት ሲባል ከእድሜ ከጾታ ከክልል ስብጥር እንዲሁም ደግሞ በሀገር ውስጥና በውጭ ያለ የፋይናንስ ስርዓትን ማካተት ዓላማ ያደረገ ነው። በተለይ ተቋማት ደግሞ በዚህ አካታችነት ውስጥ የሚገለጹ መሆናቸው ተነስቷል። እነዚህ የዳኝነት አካላትም በተለያየ የዳኝነት ስራዎቻቸው ውስጥ የፋይናንስ ስርዓቱን እንዲረዱ የካፒታል ገበያን አዋጅና የህግ ማዕቀፎች እንዲረዱ ከዚህም ባለፈ ለተግባራዊነቱ የህግ የበላይነት የተረጋገጠበት እምነት እንዲኖራቸው በተለይ አልሚዎች የውጭ ሀገርም የሀገር ውስጥ ማለት ነው እንዲኖራቸው የማስቻል አቅም የሚፈጥርላቸው ነው ተብሏል። ሌሎች በርከት ያሉ መረጃዎችን በሌሎች የዜና ሰዓት ይዤ መለሳለሁ። አመሰግናለሁ። ራሄል ስለ መረጃዎች እናመሰግናለን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን አሁንም ማግኘታችንን እንቀጥላለን። የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ከእጅ ንክኪ ነጻ የሆኑ ዘመናዊ የማዘጋጃ ቤት አገልግሎት መስጠት መጀመሩን አስታወቀ። አገልግሎቱ ጊዜና ጉልበት የሚቆጥብ ከመሆኑም ባሻገር ጉዳዩ የደረሰበት ደረጃ በቀላሉ ለመከታተል እንደሚያግዝ ተገልጋዮች ገልጸዋል። በማስጀመሪያ መርሃ ግብሩ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደን ጨምሮ የክልልና የከተማዋ ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ተመስገን ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ተመስገን እንዴት ውለሃል? በኦንላይን የሚሰጠው የማዘጋጃ ቤት አገልግሎት የተገልጋዮችን እንግልት ከመቀነስ አኳያ ምን ሊፈይድ ይችላል? የማስጀመሪያ መርሃ ግብሩስ ምን መልክ ነበረው? አመሰግናለሁ። በዛሬው ዕለት የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ከእጅ ንክኪ ነጻ የሆነ የኦንላይን አገልግሎት ለተገልጋዮች መስጠት ጀምሯል። ይህ አገልግሎት ከዚህ ቀደም ተገልጋዮች ወረፋ እየጠበቁ የሚባክነውን ጊዜ ጉልበታቸው እንደዚሁም ደግሞ ገንዘባቸውን የሚቆጥብ አገልግሎት ስለመሆኑ ነው በማስጀመሪያ መርሃ ግብሩ ላይ የተመላከተው። በተለየ መልኩ ደግሞ ተገልጋዮች መጥተው ረጅም ጊዜ የሚጠብቁበትን አሰራር ቤታቸው ሆነው በሞባይል ስልካቸው በቀላሉ መጠቀም የሚችሉበት ዘመናዊ አሰራር መዘርጋት መቻሉም ተነግሯል። ከዚህ ባሻገር የዘመናዊ እጅ ስልክ የሌላቸው ደግሞ ወደ ኢንተርኔት ቤቶች ጎራ ብለው ይህንን አገልግሎት በቀላሉ ማግኘት እንደሚችሉ ወረፋቸውንም ጉዳያቸው የት እንደደረሰ የመከታተል የሚችሉበት ዘመናዊ አሰራር ሆኖ መዘርጋቱ ነው የተነገረው። የማዘጋጃ ቤቱ ዋና ስራ አስኪያጅ የሆኑት አቶ ተሻለ ታደሰ እንደተናገሩት በዚህ አገልግሎት በዘመናዊ አገልግሎት ላይ ከተካተቱ ዋና ዋና ተግባራት መካከል ከመሬት ጋር የተያዙ አገልግሎቶች ይገኛሉ። እንደዚሁም ደግሞ የፕላንና ስምምነት አገልግሎት ሌላኛው በዚህ መርሃ ግብር የሚሰጥ ነው። የንግድ ፈቃድ የመስጠት እንደዚሁም ደግሞ የአገልግሎት ክፍያዎችን የመፈጸም ከገቢዎች ጋር የተያዙ የካዳስተር ስራዎችንም እንደዚሁ በተሳሰረ መልኩ በዚህ አገልግሎት ውስጥ በማቀፍ ተይዞ ለተገልጋዮች አገልግሎት እንደሚሰጥ ነው የተናገሩትና በመሆኑም ከዚህ ቀደም በማዘጋጃ ቤት ደረጃ የሚነሱ የቅሬታ ጉዳዮችን ለመፍታት ከፍተኛ አቅም እንደሚሆንም አያይዞ ተናግረዋል። የከተማዋ ከንቲባ የሆኑት ወይዘሮ እታገኝ ኃይለማርያም በበኩላቸው የወላይታ ሶዶ ከተማ ወደ ሪጂዮ ፖሊሲ ከተማ ካደጉ የደቡብ ኢትዮጵያ ክልል ከተማዎች መካከል አንዱ መሆኑን ጠቅሰው በዚህ ደረጃ ደግሞ አገልግሎቱ መሻሻል መዘመን ስላለበት በአጭር ጊዜ ውስጥ ወደዚህ ትግበራ መግባት መቻሉን አያይዘው ገልጸዋል። መርሃ ግብሩን በይፋ በዚህ ስፍራ የተገኝተው ያስጀመሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር
አቶ ጥላሁን ከበደ በኩላቸው በወላይታ ሶዶ ከተማ ጨምሮ በክልሉ ባሉ ሌሎች ሪጂዮ ፖሊሲ ከተማዎችም አርባ ምንጭና ዲላ መሰል አገልግሎት መጀመሩን አንስተዋል። በሌሎች የክልሉ ከተማዎች ደግሞ ይህንን አገልግሎት አጠናክሮ የማስቀጠሉ ተግባር በተለየ መልኩ የማዘጋጃ ቤቶችን ስም ከማደስ ጀምሮ ከዚህ ቀደም ለማዘጋጃ ቤቶች የሚሰጠውን ስም የማደስ ተግባር ሆኖ ይቀጥላል ብለዋል። ያነጋገርናቸው ተገልጋዮች በበኩላቸው ጊዜና ጉልበታቸውን ከመቆጠብ አኳያ ይህ ዘመናዊ አሰራር ትልቅ ፋይዳ እንዳለው ገልጸውልናል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ወደ ሌሎች ዜናዎች እናልፋለን። የቢሾፍቱ ከተማን የቱሪዝም ማዕከል ለማድረግ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ገለጹ። ሰባተኛው የኢሬቻ ፎረም በቢሾፍቱ እየተካሄደ ይገኛል። በመድረኩ የኦሮሞ ሕዝብ ለበርካታ ዘመናት የተለያዩ ችግሮችን ተቋቁሞ አሁን ላይ ደርሷል ተብሏል። የኦሮሞ ሕዝብ አሁን ላይ ልማትና ብልጽግናን እውን ለማድረግ እየሰራ ነው ሲሉም ርዕሰ መስተዳደሩ ሽመልስ አብዲሳ ተናግረዋል። ሀገራዊ ብልጽግናን እውን ለማድረግ በትንሽ ስራ መኩራራት አይገባውም ያሉት ርዕሰ መስተዳደሩ አሁንም በጋራ በመሆን ከተሞችን የማዘመን ስራው መጠናከር ይገባልም ብለዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምቢሩ ኢሬቻ ከለውጡ በፊት በብዙዎች ዘንድ በስጋትና በጥርጣሬ እንዲታይ ተደርጎ ነበርም ብለዋል። ነገር ግን እውነተኛ የኢሬቻ ምንነት ለህዝብ በማሳየት አሁን በአንድነት ከመላው ኢትዮጵያውያን ጋር እየተከበረ እንደሚገኝም ገልጸዋል። ፎረሙ ከፍተኛ የፌዴራልና የክልል የመንግስት አመራሮች፣ አባ ገዳዎች፣ ሀደ ሲንቄዎች፣ ምሁራንና የተለያዩ ማህበረሰቦችም ተገኝተውበታል። በፎረሙ ላይ ጥናታዊ ጽሑፎች ቀርበው ውይይት እየተደረገበትም ይገኛል። በዜና ኢትዮጵያ በትንታኔ ወደምንመለከታቸው ዘገባዎች ደግሞ እንሻገራለን። የዘንድሮን ኢሬቻ ልዩ የሚያደርገው የቀድሞ አባቶች ኢትዮጵያን ለማስከበር እንደከፈሉት ዋጋ የአሁኑ ትውልድም አባይን ባጠናቀቀበት ወቅት የሚከበር መሆኑ የተለየ ደስታን እንደሚፈጥር የአባገዳዎች ህብረት ዋና ኃላፊ የአባገዳ ጎበና ሆላ ተናገሩ። ኢሬቻን ለማክበር ወደ አዲስ አበባና ቢሾፍቱ ከተሞች የሚሄዱ እንግዶች አስፈላጊውን ጥንቃቄ በማድረግ በዓሉን እንዲያከብሩም ጥሪ አቅርበዋል። አሊ ደደፎ ከአባገዳ ጎበና ሆላ ጋር ቆይታ አድርጓል። እንከታተል። ሰላም ጤና ስጥልኝ የኢትዮጵያ ቴሌቪዥን ተመልካቾቻችን፣ እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ አደረሰን። ከአባገዳ ጎበና ሆላ የ2018 ኢሬቻን በተመለከተ ከሳቸው ጋር እስቲ የምናወጋ ይሆናል። አብራችሁ ኢሬቻ በዓል መልክዓ ምድሩ በአረንጓዴ ተለብሶ የተዘራ እጽዋቶች በሚያማምረው አበባው ፈክቶ ልምላሜው ወደ ክረምቱ ማውጫ የሚያበስረው ኢሬቻ በዓል እንኳን አደረሳችሁ እላለሁ። ወደ አዲስ አበባ ከተማ ኢሬቻን ለማክበር ለሚመጡት ምን አይነት መልእክት ነው የሚያስተላልፉት? በታላቁ ከተማችን በአዲስ አበባ የሚከበረው በ24 ሲሆን በአዲስ አበባ የሚከበረው ኢሬቻ እንደ ቀድሞ መጨናነቅና እንደ ቀድሞ ማገፋፋት እንደማይኖረው ወጉን ሳይለቅ ከሆራ ፍንፍኔ እስከ ዶሎሎ ቢዴና ያለው ውበቱ ለየት ያደርጋል። የህዳሴ ግድብ በተጠናቀቀበት ማግስቱ ነው ይሄን የኢሬቻ የ2018 እያከበርን ያለ ነው። የአባገዳ ማህበረስ አባገዳስ ምን ያህል በዚህ ጉዳይ ላይ ከቀድሞ ጀምሮ ከአድዋ ድል ጀምሮ የአገሬ ሉዓላዊነት ላለማስነካት ለቀኝ ገዢ አልገዛም ብሎ እምቢተኝነትን ያሳየ የአፍሪካ ተምሳሌት የሆነ አገራችን ኢትዮጵያ የብዙ ጀግኖች መፍለቂያ መሆኗ ይታወሳል። ዳግም ደግሞ ከዘመናት ስንመኝ የነበረው ከዘመናት ህልም ስናልም የነበረው የአባይን ገድቤን ወደ ስራ ያዋልንበት አመት ነው። አባገዳ ጎበና ሆላ የኦሮሞ ሰራዊት ዋና ኃላፊ ከኢቢሲ ጋር ላደረጉት ቆይታ በጣም ከልብ ነው ማመሰግነው። መልካም በዓል ይሁንልዎት። አመሰግናለሁ።
በኩታ ገጠም የመዝራት ልምድ ምርትና ምርታማነትን ከማሳደጉም በተጨማሪ የተሻለ የእንስሳት መኖ ለማግኘት እንዳስቻላቸው አርሶ አደሮች ተናገሩ። በዋግምራ ብሔረሰብ አስተዳደር በወለህ ቀበሌ በኩታ ገጠም የለማ የጤፍ ማሳ የመስክ ምልከታም ተካሂዷል። በጉዳዩ ላይ ራሄል ፍሬው ተጨማሪ ዘገባ አላት። በዋግምራ ብሔረሰብ አስተዳደር በዘንድሮ የመኸር ወቅት ከ4000 ሄክታር በላይ መሬት በኩታ ገጠም እየለማ ነው። ሰፊ የኩታ ገጠም ልማት ከሚገኝባቸው አካባቢዎች አንዱ የሰቆጣ ወረዳ የወለህ ቀበሌ አርሶ አደር ጌታ ወያዳነ ጤፍን በኩታ ገጠም ማልማታቸው ምርታማነታቸው እንዲጨምር ማድረጉን ይገልጻሉ። ከፊት የበለጠ አሁን እናገኛለን ብለን እናስባለን። እኔ የፊት ስንዴ 14 ኩንታል ስንዴ አግኝቻለሁኝ አምና ማለት ነው። አሁን ዘንድሮ ደግሞ ጤፍ እንግዲህ ጤፋ በፊትም ወደ 5 ኩንታል 6 ኩንታል አግኝቻለሁ። ዛሬም ያን ያህል አገኛለሁ ብዬ አስባለሁኝ እና ክላስተር ይጠቅማል። የኩታ ገጠም አሰራሩ ምርትና ምርታማነትን ከማሳደጉም በተጨማሪ የተሻለ የእንስሳት መኖ ማስገኘቱንም ነው አርሶ አደሮች የሚያነሱት። ክላስተር አዘራር በጣም ይጠቅማል። የሚጠቅመው ምክንያት ምንድነው? የኛ ጉንዳል የሚባል አለ ቅንጫራ አንድ ቀን ዝም ብሎ የጥንድ በሬውን የሚበላ መሬት ነው የሚፈልቅ። ያ ሁሉ በክላስተር ስለሆነ አሁን ጉንዳል የሚባል አይታይም፣ የለም። በክላስተር ሁሉም አንድ አይነት ሆነ። ሁሉም በአንድነት ስለሚጨፈለቅ ገብስ የለም፣ ባቂላ የለም ወይ ማሽላ የለው። ያ ስለሆነ ጉንዳል አይታይም። ያ ጥቅም አለው። ሁለተኛ ክላስተር ጥቅም ያለው ሀህሉ ገለባው ይበልጣል። ገለባው በጣም ነው በጣም ጠቃሚ ይሆናል። በብሔረሰብ አስተዳደሩ ከሚታረሰው ከ120 ሄክታር በላይ የእርሻ መሬት ውስጥ 4000 ሄክታር መሬቱ በኩታ ገጠም የለማ እንደሚገኝ የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አቶ ሞገስ ኃይሌ ገልጻሉ። በብሔረሰብ አስተዳደሩ 120670 ሄክታር የሚታረስ መሬት አለ። ከዚህ ውስጥ በዚህ ዓመት 4005 ሄክታር በኩታ ገጠም የክላስተር ስራ የተሰራበት ሁኔታ ነው ያለው። እንግዲህ ከባለፈው ዓመት ሲነጻጸር በባለፈው ዓመት 3700 ሄክታር ነበር። በዚህ ዓመት ወደ 4000 ከፍ እንዲል የተደረገበት ሁኔታ አለ። በዚህ ስራም የተሻለ እየፈጸሙ ያሉ ወረዳዎች አሉ። በተለይ ሰቆጣ ወረዳ፣ ዳና ወረዳ፣ ዝቋላ አካባቢ ይህንን ተግባር በባለቤትነት ይዘው እንዲሰፋ ከፍተኛ እንቅስቃሴ እያደረጉ ያሉበት ሁኔታ አለ። የአርሶ አደሩ በኩታ ገጠም የማልማት ልምድ ከአመት ዓመት እያደገ በመምጣቱ በዘንድሮ የመኸር ወቅት በኩታ ገጠም ከለማው መሬት 139160 ኩንታል በላይ ምርት ይጠበቃል ነው ያሉት። አንደኛው እና በቀጣይ ትኩረት ተሰጥቶ መሰራት ያለበት የሰብል ጥበቃ ስራ ስለሆነ ከድህረ ምርት በኋላ የሰብል ጥበቃ ስራው በተጠናከረ መንገድ እንዲሰራ አቅጣጫ ወርደን እየተተገበረ ያለበት ሁኔታ ነው ያለው። እንደ ዋግምራ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ዘገባ በወረዳው በኩታ ገጠም የግብርና ዘዴን ተሞክሮ ለማስፋት ያለመ የመስክ ምልከታም ተካሂዷል። የተቀናጀ የገጠር ልማታዊ ሴፍትኔት ፕሮግራም 8 ሚሊዮን አርሶ አደሮችን ከተረጅነት ወደ ምርታማነት ማሸጋገር መቻሉ ተገለጸ። በአምስተኛው ምዕራፍ የተቀናጀ የገጠር ልማታዊ ሴፍትኔት ፕሮግራም በትግራይ ክልል በተመረጡ 3 ወረዳዎች የመስክ ምልከታ ተካሂዷል። ገብረ እግዚአብሔር ኃይሉ ነው ይህንን ጉዳይ የዘገበው። ሙልጌታ ተስፋይ እንደሚከተለው ያቀርበዋል። አርሶ አደር ኪሮስ ተክላይ በገጠር አድዋ ወረዳ እንዳማራም ሽውቶ ቀበሌ ነዋሪ ናቸው። አርሶ አደሩ ከ1997 ዓ.ም እስከ 2007 ዓ.ም ለ10 ተከታታይ ዓመታት በልማታዊ ሴፍትኔት ታቅፈው ሀብት በማፍራት ኑሯቸው በመሻሻሉ ተመርቀው ከወጡ የወረዳው አርሶ አደሮች አንዱ ናቸው። አርሶ አደሩ እንደሚሉት ልማታዊ ሴፍትኔት ፕሮግራም ዘርፈ ብዙ ጠቀሜታ ስላለው በርካታ የልማቱ ተጠቃሚ አርሶ አደሮች ከተረጅነት እንዲወጡ አስተዋጽኦ አድርጓል ብለዋል። ሴፍትኔት ተጠቃሚነት አለው። ልማታዊ ሴፍትኔት በርካታ ጥቅሞች አሉት። በጣም ነው የምትለወጠው። የፕሮግራሙ ተጠቃሚ በመሆኔ ኑሮዬን ለማሻሻል ችያለሁ። እኔ ብቻ ሳይሆን ሁሉም የፕሮግራሙ ተጠቃሚ በተለያዩ የልማት መንገዶች ራሱን ይለውጣል፣ ኑሮውን ያሻሽላል፣ ከጠባቂነትም ይላቀቃል። በመሆኑም ባረጋገጥነው ሀብት ልክ ተመርቀን እንድንወጣ ይደረጋል። ወይዘሮ ለትንሳኤ ገብረ ማርያም በበኩላቸው ከፕሮግራም ባገኙት ገንዘብ በንግድና በእንስሳት እርባታ ተሰማርተው ኑሯቸው እያሻሻሉ እንደሚገኙ ይገልጻሉ። በፕሮግራሙ ድጋፍ ባገኘሁት ገንዘብ ወደ ንግድ ስራ ገብቼ እነዚህን በጎች በ15000 ብር ገዝቼ በማርባት ላይ ነኝ። ለራሴ በጥሩ ሁኔታ ላይ ነኝ ያለሁት። በመንግስት ድጋፍ ስለተደረገልኝ ሰርቼ ትርፋማ ለመሆን ችያለሁ። በትግራይ ክልል እርሻና ገጠር ልማት ቢሮ የተፈጥሮ ሀብትና የምግብ ዋስትና ዘርፍ የመሰረተ ልማት ፕሮግራም ባለሙያ አቶ ኃይለማርያም ሕሸም በፕሮጀክቱ በተፈጥሮ ሀብት ልማት ጥበቃ፣ በደን ልማት፣ በንጹህ የመጠጥ ውሃ አቅርቦትና በሰብል ምርታማነት ሰፊ ስራ በመሰራቱ ማህበረሰቡ የልማት ተጠቃሚ ሊሆን ችሏል ብለዋል። የነበራቸው 3 ወረዳዎች በታህታይ ማጨው፣ ላዕላይ ማጨውና አድዋ ወረዳዎች የተለያዩ በፕሮጀክቱ ወይም በፕሮግራሙ እየተሰሩ የተለያዩ ተፈጥሮ ሀብት ስራዎች፣ የውሃ ስራዎች
የመስኖ ስራዎች እንዲሁም የላይቭሊሁድ የኑሮ መሻሻያ ስራዎች ታዝበናል። በሶስቱ ያየናቸው ወረዳዎች በተለይ የተፈጥሮ ሀብት ስራዎች በላይኛው ተፋሰስ በመሰረታው በታችኛው ተፋሰስ የመጡ የተለያዩ ለህብረተሰቡ ኑሮ መሻሻያ የሚሆኑ ውጤቶች ተመዝግበዋል። በግብርና ሚኒስቴር የምግብ ዋስትና አማካሪ ወይዘሮ ሰዓዳ ከድር በበኩላቸው በትግራይ ክልል በ3 ወረዳዎች ተዘዋውረን እንደተመለከትነው ልማታዊ ሴፍቲኔት ፕሮግራም በታቀደለት ዓላማ መሰረት ግቡን እየመታ ስለመሆኑ በተግባር በተሰሩ ስራዎች ለመረዳት ተችሏል ብለዋል። እንደምታዩት ውሃ ከግራና ከቀኝ ወደ ታችኛው ተፋሰስ እየሄደ ይገኛል ማለት ነው። አሁን በዚህ በቆምንበት ቦታ ላይ እዚህ የሚፈሱ ወንዞች ወደ ዋናው ግድብ ገብተው የአክሱም ከተማንና የአድዋ ከተማ የመጠጥ ውሃ እንዲገኝ አድርገዋል ማለት ነው። ይሄ ትልቅ ለውጥ ነው፣ ማህበራዊ ለውጥ ነው። እንደ ግለሰብም ደግሞ ግለሰቦች በመስኖ በመጠቀም መሬታቸውን በመስኖ በማልማት ክረምት በክረምት ውሃ ያመርታሉ፣ በጋ ደግሞ በመስኖ ውሃ የተለያዩ አትክልቶችን እያመረቱ ተጠቃሚዎች እየሆኑ ይገኛሉ። ተፈጥሮን በመንከባከብ አፈርን በመጠበቅ ውሃን በማሰባሰብ ከዛ ደግሞ ተጠቃሚ በመሆን ራስን ከተረጅነት እያላቀቁ የመሄድ ስራ ነው አንደኛው። ሁለተኛው በዚህ በቤተሰብ ኑሮ ማሻሻያ በማህበረሰብ ስራ የተገኘውን የተፈጥሮ ሀብት ጥበቃን ወደ ቤተሰብ ኑሮ ማሻሻያ ጋር በማስተሳሰር እንዲጠቀሙ ማድረግ ላይ ይሄው የምታዩት ነው። 5ኛው ምዕራፍ የተቀናጀ የገጠር ልማት ሴፍቲኔት ፕሮግራም በተያዘው በጀት ዓመት ይጠናቀቃል ተብሎም ይጠበቃል። የሕክምና አገልግሎቱ መሻሻሉ ከእንግልትና ላስፈላጊ ወጪ አድኖናል ሲሉ የፍኖተ ሰላም ጤና ጣቢያ ተገልጋዮች ተናገሩ። በጤና ተቋማት የሚታየውን የደንበኞች አያያዝ ችግር ከመቅረፍ ባለፈ በዘመናዊ መሳሪያዎች በማጠናከር ቀልጣፋ አገልግሎት እየተሰጠ መሆኑን የምዕራብ ጎጃም ዞን ጤና መምሪያ አስታውቋል። ራይል ፍሬው በጉዳዩ ላይ ተጨማሪ ዘገባ አላት። ሰላም ጤና ጣቢያ ከነበረበት የአገልግሎት አሰጣጥ ችግሮች መላቀቁና በዘመናዊ የሕክምና መሳሪያዎች መደራጀቱ የተሻለ የጤና አገልግሎት እንዲያገኙ ማስቻሉን በሆስፒታሉ ሲገለገሉ ያገኘናቸው ተጠቃሚዎች ያነሳሉ። እንክብካቤያቸው ጥሩ ነው። አልትራሳውንድ እስካሁን አልነበረም። አልትራሳውንድ አሁን ገብቷል። በጣም ወደነዋል። አልትራሳውንድ ግል ላይ ነበር ወጠን የምንታይ። አሁን ግን እዚሁ በምንፈልገው ሰዓት በምንፈልገው ጊዜ ያዩናል። ጥሩ ባለሙያዎች አሉ። ውጭ ሄዳ እናት አንድ እናት ሌላ ቦታ ላይ ከምትታይ ወይም ወደ ሆስፒታል ሪፈር ከምትባል እዚሁ ብታገኝ የተሻለ ነው። በማቴሪያል ደረጃ ካለ እና እንጂ ባለሙያዎች በጣም ጥሩዎች ናቸው። የጤና ጣቢያው አገልግሎቶች ማደግና መሻሻል እናቶች የቅድመ ወሊድ ክትትል እንዲያደርጉ ማበረታታቱን የስነ ተዋልዶ ባለሙያው የተዋለ ፈጠነ ይናገራል። እየተሻሻለ ይመጣ ከበፊታው ምንድነው ጽንሱ እንቅስቃሴ ከጀመረ በኋላ ነው ብዙ ጊዜ ክትትል የሚያደርጉት። አሁን ግን ገና ወዲያውኑ እርግዝናው እንደታወቀ መጣው ክትትል ያደርጋሉ ማለት ነው። አጠቃላይ የስነ ምግብና የንጽህና ምክር አገልግሎት ትሰጣለች። ከዛ በኋላ ለወሊድ ዝግጅት ትደረጋለች ማለት ነው። ከዛ በኋላ ምንድነው ጤና ጣቢያ እንትወልድ ከሆነ በጤና ጣቢያ ደረጃ፣ በሆስፒታል ደረጃ ከሆነ ደግሞ በሆስፒታል ደረጃ ፕላን ይደረጋል። በዛ መሰረት ይወልዳሉ ማለት ነው። የወሊድ አገልግሎት በሰለጠነ ባለሙያ ያገኛሉ። በጤና ጣቢያው የሚተገበሩ የለውጥ ስራዎች የሕክምና አገልግሎቱ እንዲሻሻል ማድረጉን የፍኖተ ሰላም ጤና ጣቢያ ኃላፊ አቶ ይሁን ያለም ገልጸዋል። ሁሉም ሙሉ አገልግሎት እንዳናሰጥ ያደረገን አልትራሳውንድ ነበርና ከእናቶች ሰርቪስ አኳያ ጭምር ትንሽ ወደ ሆስፒታል የማመዘን ነገር ነበርና አሁን ግን በአጭር ጊዜ ውስጥ እነዚህ አልትራሳውንድ ተገጥሞ ባለሙያ ማሰልጥነን ስራ ስለጀመረ እሱ የታካሚውን እንግልት ቀንሷል ማለት ይቻላል። ሌላ የላቦራቶሪ ሪኤጀንቶች አሉ፣ ብዙ የላቦራቶሪ ማቴሪያሎች አሉ። የደም ማነስ መለኪያ ማሽን በዘንድሮ ዓመት ገዝተናል። ሌሎች ሪኤጀንቶችንም ሰፋ ያለ ግብዓት በዘንድሮ ዓመት አስገብተናል ማለት ነው። የጤና ተቋማት ጽዱና ለተገልጋዩና ለአገልግሎት ሰጪው ምቹ የስራ አካባቢ ማድረግን ጨምሮ በርካታ የለውጥ ስራዎች ማከናወኑ የተገልጋዮችን እርካታ ማሳደጉን የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ ኤፍሬም ክፍሌ ያነሳሉ። ሆስፒታሎች ተገቢ የሆነ አገልግሎት እንዲሰጡ ተደርጓልና ይሄ ብቻም አይደለም። በተለይ ጤና ጣቢያዎች ተገቢ የሆነ አገልግሎት ከመስጠት ግብዓትን ከማሟላት ለተገልጋይ ምቹ ከማድረግ አኳያ ሆስፒታሎችን በተመሳሳይ ለተገልጋይ ምቹ የማድረግ ጽዱ ተቋማትን ከመገንባት አኳያ
በጣም በርካታ ስራ የሰራንበት ሂደት ነው። ማህበረሰቡ የጤና መድን ተጠቃሚ እንዲሆን በማስቻልም የመድኃኒት አቅርቦቱ በሁሉም የጤና ተቋማት 90% እንዲሟላ መደረጉ ከታዩ ለውጦች አንዱ ስለመሆኑ ያነሳሉ። አልትራሳውንድ በጤና ጣቢያ ደረጃ ተደራሽ እንዲሆን፣ የኬሚስትሪ ማሽን በጤና ጣቢያ ደረጃ ተደራሽ እንዲሆን፣ ተቋማትን ጽዱ የጤና ተቋማትን ከመገንባት አኳያ ለተገልጋይ ምቹ እንዲሆን ለአገልጋዮችም ለባለሙያዎችም ጭምር ምቹ እንዲሆን ከማድረግ አኳያ የመጀመሪያው ፍኖተ ሰላም ሆስፒታል ላይ ነው በጣም ጥሩ ስራ የተሰራ። የፍኖተ ሰላም ሆስፒታልን ተሞክሮ ደግሞ ለሌሎች ሆስፒታሎችም ለቡሬ ሆስፒታል፣ ለደንበጫ ሆስፒታል ጭምር ተደራሽ ያደረግንበት አሁን ባለው ሂደት ልክ እንደ ፍኖተ ሰላም ሆስፒታል ቡሬ ሆስፒታል ወደ ንቅናቄ የገባበት፣ ደንበጫ ሆስፒታል ወደ ንቅናቄ የገባበት ከሆስፒታሎችም በተጨማሪ ጤና ጣቢያዎች ጭምር ጽዱ ጤና ተቋማትን ከመገንባት አኳያ በጣም ልዩ ትኩረት እየሰሩ ያለበት ሂደት ነው ያለ። ሆስፒታሎችና ጤና ጣቢያዎችን ከውጭ ገጽታቸው ጀምሮ ጽዱና ለተገልጋይ ምቹ ማድረግና በዘመናዊ ሕክምና መሳሪያዎች ማደራጀት የሚያስችሉ የለውጥ ስራዎች ተግባራ ላይ መሆኑን የምስራቅ ጎጃም ዞን ጤና መምሪያ አስታውቋል። የኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። ሩሲያ የአውሮፓን ወታደራዊ ኃይል አስጠነቀቀች። በደቡባዊ የሀገሪቱ ክፍል የመዝናኛ ስፍራ ሶቺ በተካሄደው የውጭ ፖሊሲ ፎረም ላይ ነው የፕሬዝዳንት ቭላዲሚር ፑቲን ማስጠንቀቂያ የተሰማው። አውሮፓውያኑ እያሳዩ ላለው ወታደራዊ አደረጃጀትና እንቅስቃሴ ሩሲያ አጸፋዊ ምላሽ ለመስጠት ዝግጁ ናት ብለዋል ፕሬዝዳንቱ። ሞስኮ በፖላንድና ኤስቶኒያ ፈጽመዋለች የተባለውን የአየር ክልል ጥሰት ሐሰት ስትል አስተባብላለች። ይሁንና ዩክሬንና አንዳንድ የኔቶ አባል ሀገራት ክስተቱን እንደ ጸባጫሪነት ነው የሚመለከቱት። የዩክሬኑ ጦርነት በፈረንጆቹ 2022 ከተጀመረ ወዲህ ሩሲያ በአብዛኞቹ የአውሮፓ ሀገራት ጋር ያላት ግንኙነት ሻክሯል ሲል የዘገቡት አልጀዚራና ኤኤፍፒ ናቸው። በሌላ የውጭ ዜናችን በኳታር የሚገኙ የሐማስ ተደራዳሪዎች አሜሪካ ያቀረበችው መደራደሪያ አንዳንድ አንቀጾች እንዲሻሻሉ ጥያቄ ያቀረቡ። በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተዘጋጀውን የመደራደሪያ እቅድ እስራኤል እንደምትቀበለው ገልጻለች። የመደራደሪያ እቅዱ በሐማስ ታግተው የሚገኙ 20 እስራኤላውያን በ72 ሰዓታት ውስጥ ሊለቀቁ ይገባል፣ ሐማስም ትጥቁን መፍታት አለበት ይላል። በጋዛ የሚገኘው የሐማስ ወታደራዊ መሪ ኢዝ አልዲን አልሃዳድ ግን የተኩስ አቁም እቅዱን አልቀበለውም ማለቱን የዘገበው ቢቢሲ ነው።